ሰላም ጤና ይስጥልኝ የተከበራችሁ ክብራትና ክብራን እንደምሰነበታችሁ በእግዚአብሔር እርዳታ ዛሬ አዲስን መጽሐፍ ሶስተኛውን ብሔረ ኦሪት ዘሌዋውያንን እንጀምራለን ማለት ነው። ይህንንም ተምረን ለመማማርና ይህንን ለመጨረስ እግዚአብሔር ፈጣሪ አምላካችን ያብቃን እያልን ከወዲሁ ጸሎት እያቀረብን በእግዚአብሔር እርዳታ ዛሬ ስለ ሳምንቱ የኦሪት ክፍል በኦሪት ዘሌዋውያን የመጀመሪያውን አንቀጽ ወይም የመጀመሪያው ምዕራፍ እንጀምራለን። ከዚህ አጠገቤ ወንድማችን አባዬ ይገኛል ማለት ነው። ሰላም ጤና ይስጥልኝ። ሰላም ጤና ይስጥልኝ። እንደምን አለ? አለን። መልካም። እንግዲህ እግዚአብሔር የተመሰገነ ይሁን። ሁለቱን ብሔረ ኦሪቶች ኦሪት ዘፍጥረት፣ ኦሪት ዘጸአት ጨረስና እንደባለፈው እንዳየነው እንግዲህ በዚህ በኦሪት ዘጸአት ውስጥ ያየነው የመጨረሻው አካባቢ እንዳየነው እግዚአብሔር አምላክ በእናንተ ዘንድ አድር ዘንድ መቅደስ ስሩልኝ ወይም ተንቀሳቃሽ መቅደስ ብሎ እንዳዘዘን ሁሉ ያንን የባለፈው ሳምንት እየጨረስ ነው። እንግዲህ ፓራሻት ባያኬልና ፕቁዴ ስለ ተግባር ላይ ቤተ መቅደሱ ወይም ተንቀሳቃሹ ምሽካን እንደተገነባና በዛ ላይ እንደጨረሱ በባለፈው ሳምንት አንብበናል። ከዛም ከባለፈው ሳምንት በምንነሳበት ጊዜ በኦሪት ዘጸአት የመጨረሻው ምዕራፍ 40 ቁጥር 34 ላይ የሚነግረን ደመናውን በመገናኛው ድንኳን ውስጥ ነበር ይላል። የእግዚአብሔርን ክብር በማደሪያው ሞላ። የእግዚአብሔር ክብር በማደሪያው ስለሞላ ሙሴ ወደ መገናኛው ድንኳን ይገባ ዘንድ አልቻለም ይላል። ደመናውም ከማደሪያው በተነሳ ጊዜ የእስራኤል ልጆች በመንገዳቸውን ሁሉ ይጓዙ ነበር። እንግዲህ እንዳየነው እግዚአብሔር አምላካችን ሕዝበ እስራኤልን ቀን በአምደ ደመና ሌሊት በሰዓት አምድ እንደመራቸው እና 40 ዓመት እንደተንቀሳቀሱ ነው የምናየው። መገናኛውን ድንኳን ደመናው ጭጋግ ሸፍኖት ነበር እና ሙሴም ወደዛ ለመግባት አልቻለም ይልና ይጨርሳል። እዛ የባለፈው ያነበብነው ያሁኑ ደግሞ የሚጀምረው ምንድነው? እግዚአብሔር ሙሴን ጠርቶ እንዲህ አለው ይላል። እግዚአብሔርም በመገናኛው ድንኳን ውስጥ ሙሴን ጠርቶ እንዲህ ሲል ተናገረው። መጥራት ማለት አንድ ሰው አንዱን ስሙን ጠርቶ ለይህንን ነገር እንዴት ምን እንደሆነና ይነግረዋል። እግዚአብሔርም ከመገናኛው ድንኳን ሙሴን ጠርቶ እንዲህ ሲል ተናገረው። ምን አለው? ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ከእናንተ ማንኛውም ሰው ለእግዚአብሔር መባ ቢያቀርብ መባችሁን ከእንስሳት ወገን ከላሞች ወይም ከበጎች ታቀርባላችሁ። እንግዲህ ይህ መጽሐፍ የሚገልጸው ስለ መሥዋዕት አቀራረብ ነው ማለት ነው። በአጠቃላይ በምናይበት ጊዜ ብዙ ጥያቄዎች ከባለፈው በተማርነው መሰረት ማለት አንድ ሰው ኃጢአት ይሰራል፣ ለእግዚአብሔር መሥዋዕት ያቀርባል፣ በዛ ኃጢአቱ ይስተሰርይለታል። ያ የነበረው ቤተ መቅደሱ በነበረበት ዘመን ማለት ነው። አሁን የምናየው ለምን ቀጥተኛ ማለት ስለ መሥዋዕት መናገር ከሆነ ስለ መሥዋዕት መናገር ሲገባው፣ ነገር ግን የጀመረው እግዚአብሔር ሙሴን ይጠራዋል። በእውነት ባይክራ ኤልሙሼ ነሆን ሙሴን እግዚአብሔር ይጠራዋል። ለምንድን ነው ሙሴ ተጠራው? እንዲሁ ደግሞ መሥዋዕቱን ቀጥታ ስለ መሥዋዕት አቀራረብ መናገር ሲገባው ስለ ሙሴ ተቀሰበት ምክንያት ምንድን ነው? መልካም። አሁን እንዳልከው መጀመሪያ ዳመና ነበረ። ቤተ መቅደሱ ከብዙ ጥበቃ ጊዜ በኋላ ተሰርቶ ተገንብቶ በቃ ቤተ መቅደስ ወይም ቤት ስንገነባ ዋናው መገንባቱ አይደለም። ያን ቦታ እግዚአብሔር ካረፈበት፣ እግዚአብሔር ካልባረከበት፣ ካልባረከው፣ ካልቀደሰው ወይ ደግሞ እግዚአብሔር ካልጠበቀው ያን ቤት ከንቱ ነው፣ ባዶ ነው። አሁን ሙሴ ቤተ መቅደሱ ተገንብቶ አልቆ አልገባም። ምንድነው ያልገባ ካለ ሙሴ ናለ ይሄን ቦታ የተሰራው ለእግዚአብሔር ትንሽ ማረፊያ ቦታ ማለት ለእግዚአብሔር ቤት ቤተ መቅደሱ እኔ እንዴት ነው ማን ነው እንገባ? የሰው ልጅ ነው፣ ሰው ነኝ። ሰው ከእግዚአብሔር ቦታ እንዴት ይገባለሁ ብሎ ያልገባም። ለምን ሙሴ ኒሃል ትልቅ ሰውንና ነቀለ ትልቅ ነብይ እንደሆነ ነቀለ። ያም ሆኖ ሙሴ ራሱን ከፍ አደረገ። እኔ እዛ አልገባም፣ ከዚህ ቅዱስ ቦታ እኔ ማን ሆኜ ነው እዛ ገብቼ ቦታ አልገኝም ሲል ብሎ አልገባም። ከዛ እግዚአብሔር ይጠራዋል። እግዚአብሔር ጠራው። ሙሴ ትእዛዝ ከን በስሙ ይጠራነኝ ተዛነኝ እስከቱም ባይክራ እዚህ ጋር ሊቃውንቶች
ቢያስረዱን ምንድነው እቺ ቫይክራ የምትባለው የጥሪ ቃል ተራ በዕብራይስጥ ሙሴ ኦሪትን ሲጽፍ ተቸግሮ ነበረ። ለምን ተቸገረ? እኔ እንዴት ነው እግዚአብሔር እንዴት ነው የሚጠራኝ? እኔ ማን ሆኜ ነው? ሰውና እግዚአብሔር እኮ ያለው ልዩነት ከምን በላይ ነው? እና እኔ እንዴት ነው ስሜን እግዚአብሔር ጠራው ብዬ አልጽፍም ብሎ ተከራከረ። ወይ ደግሞ አንዲት ፊደል ለማውረድ ፈለገ፣ አሌፍን አምጥሮን ለማውረድ ፈለገ። እግዚአብሔር አልፈቀደለት። ጻፍ አለው። እኔ መልህን ትጽፋለህ እንደ ሁሉ ወሬ። እዛ ሙሴ ተገዶ ይጽፋል፣ ግን አንዲትን ፊደል ትንሽ አውጥ ይጽፋታል። እንደ ሁሉ ፊደል ሳይሆን አንዱን ፊደል ዝቅ አድርጎ በመጠኑ ይጽፋል። ያንን የሚያሳየው የሙሴን ኩራት እንደሌለበት ትሁትነቱን፣ እኔ አዋቂ ነኝ፣ እኔ ነቢይ ነኝ እዛ ሳይኩራራ ግን እግዚአብሔር ያስገድደዋል። ጻፍ ብሎ ይጽፋል። ያን የጥሪ የነበረ ግባ ወደ ድንኳኑ ገብተህ እንግዲህ ሊመረቅ አይደለ ይጋብዛል። እግዚአብሔር ነው በአካሉ ጠርቶ ሙሴን ወደ ድንኳኑ እንዲገባ ይጋብዛው ማለት ነው። አንድ ሰው በስሙ ሲጠራ ደስ ይለዋል። ግን ዝም ብለህ አንተ ስትለው አንተ ማንኛው ግልጽ ያልተገለጸ ማንነቱ የማይታወቅ ስለዚህ ስምና ጥሪ ያይዛን ሰው የውስጥ ማንነቱን ነው የሚገልጸው። ክብር አለው፣ ደስ ይላል። እና ደግሞ በስም ሲጠራ ብዙ ትርጉም አለው ማለት እዛ ሰው የውስጥ ማንነቱን የሚገልጽ ያን ጥሪ ይደረጋል። ለምሳሌ ብናይ ከኦሪት ዘፍጥረት የመጀመሪያው አዳም ሲያጠፋ ሲሰራ እንግዲያም እግዚአብሔር ይጠራዋል። ጠራው ጠርቶ የት ነህ ይለዋል። ጠርቶ የት ነህ ይለዋል። እንግዲህ የት ነህ ማለት እግዚአብሔር ያውቃል። የሰው ልጅ እግዚአብሔር ይደበቃል እንዴ? እግዚአብሔር አዳም የት እንደተደበቀ ያውቃል። ግን ነው የት ነህ አየካ ይለዋል። አየካ ምን ማለት ነው? አየካ ማለት አላህ አይደለም። እግዚአብሔር ምን ያለ ሰው ኃጢአት ሲሰራ ተፈጣሪ ይርቃል። ምን ያለ እግዚአብሔር አዳም አሁን ስላጠፋ ኃጢአት ስለሰራ ከኔ ይርቃል እና እንዳይርቅ ብሎ ይጠራዋል። የት ነህ ይለዋል። የት እንዳለ ያውቃል፣ ግን እንዳይርቅ ነው እንዳይደበቅ እኔ ከፈጣሪ እርቆ ጭራሽ እንዳይሄድ ማለት ነው። እሱን ለማቅረብ ነው ይላሉ። ማለት እኔ ዝም ካልኩትኝ ጭራሽ ስላጠፋ ከኔ እርቆ ይሄዳል እንዳይሆን አስቀድሞ እግዚአብሔር ይጠራውና ወደ እኔ እንዲቀርብ ሊትካረብ ያም ይወስደና ወደ ቁርባን ሊሆን ይችላል። ማለት መቅረብና ቁርባን የሚለው ቃል የተያያዘ ነው። ሊትካረብ ወደ እግዚአብሔር መቅረብ ደግሞ ቁርባን መስዋዕት ማቅረብ የሚለው ከዛ እንማራለን። እና የዚህ የጥሪ ጉዳይና አሁን ከምናየው ከአሁን ክፍልና ከአዳም ብናየው የተያያዘ ነው። ወደ እግዚአብሔር ለመቅረብ መጀመሪያ ፍላጎት አለ መኖር አለበት። ግን ቁርባን ደግሞ ስናቀርብ ያን ቁርባን እኛን የሚገጥመን አለበት። ማለት ከኛ የተወሰደ ንብረት ማለት አለበት። የሰው ንክብ ከወሰድን ሰርቀን ነው ያና አይደረግም። ለንረሽ ለምን የራስን የማንነት የሚገልጽ እንዳቅምህ እንደማንነት እንደስምህ እንዳንተነትህ ካንተ ወሰደልኝ እንጂ ከሌላ ወስደ ሰርቀህ ሊሆን አይችልም። እግዚአብሔር የሚፈልገው የቁርባኑን ብዛት አይደለም። በሬ ታረደ፣ ፍየል ታረደ፣ በግ ታረደ፣ አስር ታረደ አይደለም። ዋናው የሰውየው የልባችን መንጽት የልባችን ማንነት ያንን ያቀረበው ቁርባን ከልባችን ነው ወይስ እንዲሁ ለይምሰል ነው የሚል ነገር አለ። መጥራት ስንል እንግዲህ በዚህ ዓለም መጥራት ስም በጣም ትልቅ ነገር ነው። ስም የሰውን ውስጣዊ ማንነት ይገልጻል። ብዙም ጊዜ የመንጋ ሰው ከብዙ ሰው መካከል ስም ከተጠራ ብዙ ሰው አቤት አይልም። ያ ስሙ የተጠቀሰ ሰው ብቻ ነው አቤት የሚለው። ያ ማለት እግዚአብሔር አምላካችን ወደዚህ ወደ ሶስተኛው መጽሐፍ በምንሄድበት ጊዜ የሰፈር አኳንም የካህናት መጽሐፍ መንጻትና መርከስ የሚለው ማለት ነው። ወደዚህ ቁርባን ወይ መስዋዕት ከማቅረባችን በፊት ምን መሆን አለበት? መጀመሪያ የሚጠራው ሰው መሆን አለበት። ሰው መሆን አለበት። ባለፈው እንደተማርነው ዋናው የኦሪት ዘጸአት የመጨረሻው አካባቢ የተናገረው ምንድን ነው የሚለው ማለት እግዚአብሔር አምላካችን በመካከላችሁ ዘንድ አድር ዘንድ መቅደስ
ምሽካን ስሩልኝ ግን አሱ ለምክዳሽ በሻኻንቲ በቶኻ እንዳለው የእግዚአብሔር ማደሪያ የሚሆን ቦታ ተሰራ ተጨረሰ በባለፈው ላይ ነው። ሆኖም ግን ሊቃውንቶች እንደሚሉት እግዚአብሔር ወደዛ አካባቢ በመጣበት ጊዜ ደመናው ሸፍኖት ነበረ ድንኳኑን የመገናኛውን ድንኳን። ሆኖም ግን ወደዛ እግዚአብሔር በቀረበበት ጊዜ ቢፈልግ ሰው የለም። እኔ ከዚህ የመጣሁት ፈጣሪ አምላክ እግዚአብሔር ወደዚህ ዓለም የሚወርደው ማን ለማግኘት ነው? ፍየሉን ወይስ ዶሮውን ወይ ከብቱን? ሰውን ለማግኘት ነው። በእግዚአብሔር አምሳል የተፈጠረ ሰው ብቻ ነው። ስለዚህ በዛን ሰዓት በሚፈልግበት ጊዜ ሙሴ የለም። እንዴት? ሙሴ ሁሉ ያወጣው መምራችን ሙሴ ሁሉ ያሰራው ያስገነባው ሙሴ ነው። ሙሴ እንዴት የለም? በአሁኑ ሰዓት ሙሴ የት ነው ያለው? ሙሴ ደመናው ስለጨለመ በዛ ቦታ መሆን አልፈለገም። በዛን ሰዓት እኔማ በዚህ ዓለም የምኖረው ሙሴ ከሌለ ሰው ከሌለ እግዚአብሔር ማደሪያ ሊሆን አይችልም። ምክንያቱም በመካከላችሁ መቅደስ ስሩልኝ በዛ ውስጥ እገኛለሁ ያለው ሙሴ ምንድነው ይላሉ? ርቆ የቆመበት ምክንያት እኔም ገንብቻለሁ፣ ረድቻለሁ፣ ሁሉ ነገር እንዲሰራ አድርጌያለሁ። ያም እግዚአብሔር እየነገረ ሆኖም ግን እኔ ከማንም አልበልጥም። እኔም እንደማንኛው ሰው ነኝ። ስለዚህ እኔ ከሌሎች ተለይቼ በዚህ በእግዚአብሔር ማደሪያ ቅድም እንዳልከው በእግዚአብሔር ማደሪያ ውስጥ መቀመጥ እንዴት አይነት። ስለዚህ እንደማንኛውም ሰው ወጥቼ መቆየት ምንም እንኳን ራሴ ብሰራው ማለት እኔ ብሰራውም በዚህ ቦታ መቀመጥ የለብኝም። እንደማንኛውም ሰው ፈጣሪ ከፈለገኝ እጠራለሁ፣ እንደማንኛውም ሰው ገባለሁ ብሎ ውጭ ቆየ ይጠብቅ ነበር። በዛን ሰዓት እግዚአብሔር ምን አለ? እግዚአብሔር ጠራ። በሚጠራበት ጊዜ ሙሴ አለ። ግን እግዚአብሔር ግመጋን ውስጥ ሙሴን ጠርቶ እንዲህ አለ። ሙሴን ጠራ። ሙሴን የጠራበት ምንድነው? ይጠራናል። እግዚአብሔር ሁሉ ጊዜ ይጠራናል። እግዚአብሔር ሁሉ ቀን የተለያየ ሐሳቦች በአእምሯችን ላይ ይጠራናል። ነገር ግን የምናዳምጠው እነማን ነው? የምንሰማው በጎ ነገሮች ይመጣል። በዛን ሰዓት እኛ ራሳችን አናዳምጥ፣ ሙሴ ራሱን አዳምጠ ይላል። ስለዚህ እግዚአብሔር ሲጠራው በሚጠራበት ጊዜ ምንድን ነው? በመጀመሪያ ደረጃ ሰዎች ተማሩ። ከእግዚአብሔር ማገልገል የሚችለው የእግዚአብሔር መስዋዕት ማቅረብ የሚችለው ከፈጣሪ ማቅረብ የሚችለው መስዋዕት እኮ ማለት ልባችሁን አቅርቡልኝ እንጂ እንስሳውን የምታርዱልኝ ለኔ ምን ያደርግልኝ? በኢሳይያስም በተለያዩ የነቢያት የሚናገሩት የመስዋዕቱን የሙክቱን መስዋዕት አይደለም ፈልገው ልባችሁን ንጽህና ፈልገው። ስለዚህ ለሰው ልጅ መስዋዕት የምታቀርቡ ከሆነ የሙሴ አይነት ባህሪያትን በውስጣችሁ መቀናጀት አለባችሁ። የሙሴ አይነት ባህሪያት መቅሰም አለባችሁ። በሃይማኖታችሁም መግራት አለባችሁ። እነዚህን ነገሮች ደግሞ የእግዚአብሔርን ድምፅ ማዳመጥ አለባችሁ። ወደ እግዚአብሔር ቆና መዳመጥ አለባችሁ። ስለዚህ እግዚአብሔር ሙሴን ምን ይለዋል? እግዚአብሔር ሙሴን ጠራው ብለናል። በዛን ሰዓት ባይክራ የሚለው ፊደል አሌፍ የሚለው ትንሽ ነው ብለን ቅድም እንዳልከው ትንሽ ያለበት ምንድነው? ሙሴ ከእግዚአብሔር ጋር ይከራከራል። እኔ አሁንም ቅድም ያልነው ማለት ለምን እኔ ትልቅ አልባል ያካር እንደ የተወደድክ እንዲባል ነው እንጂ ከበለጠ አሊፍ እንዲቀበል አልፎ ሸሎላ ዓለምን ሁሉ የሚስተዳደር እግዚአብሔር የዓለም ሁሉ ፈጣሪ እሱ እንደሆነ ጠቅላይ ግዛቱ እግዚአብሔር እንደሆነ ሙሴ የሰዎች ሁሉ ትልቅ እንደሆነ እግዚአብሔር አለፍን ጨመረለት ይላል። ክሊ ያካር ሌሎች የሚሉት ምንድነው? እግዚአብሔር ሙሴን ሊያተልቀው ፈለገ። ሙሴ ምንድነው ያለው? አይ እግዚአብሔር ለኔ ይገባኝ፣ እኔ እኮ ከማንኛውም ሰው ይበልጥኩ አይደለም፣ እኔ ምን ትንሽ ነኝ። ስለዚህ በእግዚአብሔርና በሙሴ ክርክር ነበር። ሙሴ እንደዚህ አድርገህ ጻፍ፣ እግዚአብሔር ይጻፍ ይለዋል። ባይክራ አሌፍ ትልቅ አድርገህ ጻፍ፣ ሙሴ ትንሽ አድርገህ ጻፍ። ከዛ በኋላ በመካከለኛ አትጻፈኝ አለ። እንዲያውም አሌፍ እንዳትጽፋለህ በዚህ እሺ ከወንክ ደግሞ እግዚአብሔር ያልከው ዝም ብለን እንደው እግዚአብሔር ቃል የትም እንዳይል ትንሽ አድርገህ አረፍ ዘይራ ጻፍልኝ። ሙሴም እግዚአብሔርም ሙሴን እየነገረ ሙሴ አሌፍ ትንሽ ፊደል አድርጎ ጻፈ። ስለዚህ እግዚአብሔር ለመቅረብ እዚህ ውስጥ የምንማረው የሙሴ ትህትነት፣ የሙሴ ሰዋዊነት፣ የሙሴ
ታዛዥነት፣ የሙሴ ትልቅነትን ያሳያል። መምህራችን ሙሴ የሰው ልጅ ያልደረሰበት ኢሽ ኤሎኪም የተባለው የሰው የፈጣሪ ሰው ተብሎ የተጠራው በኢሽ ኤሎኪም ሙሴ ብቻ ነው። ይህን አይነት አርያ ለመቅረብ ደግሞ ምን ከመሳዊቱ ቅድም የጠየቅነዋል። ለምንድነው ሙሴ ስለ መሳዊቱ ቀጥታ መግባት ሲገባው መጥራት የጀመረው? ወይቅራ አላ ሙሴ ጠራው የሚለው መጥራትን ምን አመጣ ያልነው? መሳዊት ለመቅረብ አንደኛ መጠራት አለበት፣ ስንጠራ መስማት አለበት። ሁለተኛ ደግሞ ምን አይነት ሰዎች መሆን አለበት። ከእግዚአብሔርና ከኛ ጋር ያለው ግንኙነት በጣም ከፍተኛ ነው። ስለዚህ እኛ ፈጣሪ ስናገለግል ሰጥ ለበጥ ብለን በጣም እኛ ከመሬት ሆነን እሱ ከላይ አድርገን መገምት አለበት። ገዢና ተገዢ መቀያየር መለዋወጥ የለብንም። ራሱ አቻላቻ ማንደግ አንችልም። ይህን አይነት አርያ ካለዛችሁ መሳዊት ማቅረብ ትችላላችሁ ብሎ እግዚአብሔር ያለው የመጥራትን ድምፅ ያመጣው። ሌላ ደግሞ እኛ የምንማረው ከዚህ ውስጥ እያንዳንዳችን እግዚአብሔር ይጠራናል፣ ዓላማ አለን። ግን ስንቶቻችን ነው የምናዳምጠው የሚለው ይሄ ትልቅ አስተሳሰብ አስተዋጽኦ ነው ማለት ነው። አዎ እኔ ገንብቻለሁ፣ እኔ ሰርቻለሁ፣ እኔ አድርጌያለሁ። ግን እኔም እንደማንኛውም ሰው እኔም ታዛዥ ነኝ፣ እኔም የፈጣሪን አገልጋይ ብሎ አንድ ሰው ራሱን ትትና አድብቶ በዛ መስመር ከሄደ ይህ የፈጣሪ ስራ መሆን አለበት። የሰው ልጅ ዓላማው ይሄ ነው። እንግዲህ እግዚአብሔር የመጀመሪያው ሰው ሲሳሳት እግዚአብሔር የት አለህ ብሎ ጠየቀው። ብዙም ጊዜ አንድ ሰው ነን እንሳሳታለን። እኛ የተፈጠርነው ከስጋዊ ዓለም አለን፣ መንፈሳዊ ዓለም። እግዚአብሔርን ሲፈጥረን ሰውን ከመሬት አበጀው፣ በአፍንጫውም እስትንፋስ እፍ አለበት፣ ሰውም ሆነ ይላል። ሁሉም ጊዜ ማወቅ ያለብን እኛ በሰው ደረጃ በእኛ ውስጥ ብዙ ጦርነቶች አሉ፣ በራሳችን በእያንዳንዳችን ሰው ማለት ነው። በዛን ሰዓት እግዚአብሔር ምንድነው የሚለው? እዚህ ላይ የሚለን ምንድነው? መሳዊትን በምታቀርብበት ጊዜ ከራሳችሁ አምጡ፣ ሚኬም ከእናንተ ውስጥ አምጡ ይላል። ይህንስ እንዴት ነው የምናየው? ከራሳችሁ ሲባል አንደኛ ከራስ ከንብረት ምን አለበት ከፍልሃው። ምሳሌ ንብረትን ሰርተህ ለፍተህ ገዝተህ ያንን ንብረት ካንተ ሲወሰድብህ ደስ አይልም። ለምን? ሁላችን የኔ እንደሆነ የሚፈልግ ያንን ኩሩብ መስታወት ሲያቀርብ የሱ አቀረበ፣ የሱ ንብረት አቀረበ፣ የሆነ ዋጋ ከፈለ። አጭሩ ያ ብቻ አይደለም፣ ያነ ከውስጥህ ከማንነትህ ከልብህ የመነጨ ነው እንጂ እንዲሁ ዝም ብለህ ከአንዱ ወስዳ ብቻ ለስም አይደለም። ያን ያየነው ተዚህም እንደነቀድነት ነው። ከአዳም ልጆች ከና ከቤል እነሱ ቁርባን አቀረቡ። እግዚአብሔር ማን ተቀበለ? ሄቤል ተቀበለ፣ አቤልን ተቀበለ፣ ቃየን አልተቀበለ። ስለዚህ ዋናው ነገር ከልብህ ፈልገን እናቀርበውና የኛው ዝግጁነት ዘጋይተን ካላቀረብ ነው አይ ብቻ እንዲሁ አቅርብ። እዛ ጋር ማን ደረገ የምንጠቅሰው መጀመሪያ ካየን አቅርቦ መስዋዕት ሲያቀርብ ደግሞ ሄድ ወንድምየው ያቀርባልኝ ምናምን ብጋም ማለት እንደ ወንድሜ እሱም እንደ ወንድሙ እኛም ወንድሜ ተቀረበ እኔም ላቅርብ ይላል። እዚህ ጋር ባንድ በኩል ጥሩ ነው፣ ከጥሩ ሰው መማር። አንድ ሰው ጥሩ ሲሆን እኛም እንደሱ ልሁን ማለት ይሄ አስፈላጊ ነው። በተጨማሪ አንዱ በኩል ደግሞ ጥሩ አይደለም። ለምን ካል አንድ ሰው ራሱ መሆን አለበት፣ ከራሱ ከፍላጎት ራሱ ማንነት ማለት እኔ ያን ሰው ሌላ ነው፣ እኔ ሌላ ሰው ነኝ። እኔ መሆን ያለብኝ እንደ ማንነት መሆን አለብኝ፣ እንደ ውስጥ መሆን አለብኝ። ካለ እንደዚህ አደረገ እኔ እንደሱ አልችልም ማለት ያን ሌላ ሰው ነው፣ እኔ ሌላ ሰው ነኝ። አሁን ወንድሙ አቀረበ ሄበል ደግሞ ሚናኒ እኔም ላቀርብ ማለት አንተ ይሄ ማለት የሆነ ለጥቅም ነገር ለምሳሌ ለክብር ሊሆን ይችላል፣ ለስም ሊሆን ይችላል። ደግሞ አቀረቡ እኔም አቀረብኩ እንድባል ለምሳሌ እንድጻፍ እንድመዘገብ ከላይ እንደዚህ ያህል ተሰጡ እኔም ይሄን ሰጠሁ ይሄን እንድጻፍ ያን የሆነ ለጥቅምና ለስ ነገር ሊኖር ይችላል። ያን እንዳይሆን ከልብ ካንተ የመነጨ ለኩራት ሳይሆን ለስም ሳይሆን ሰዎች እንዲያመሰግኑ ሳይሆን ጥቅም የሌለበት ብቻ ቅድም እንዳልነው ባይክራሚው ጋር ምትዛደም እግዚአብሔር ደግሞ ሲጠራና ሲያዘነ ዋናው ነገር ትእዛዙ ነው። እግዚአብሔር ጠራነ አቤት ማለት አለብን ማለት ያም ኦሪቱ ነው የሚያዘነ። ኦሪቱ ስታዘነ ይሄ
ይቻላል፣ ይሄን አቅርቦ ይሄን አታቅርቦ። ያን ጊዜ እኛ ሰምተን ነው ተቀበለንም ያ ነገር የምንፈጽመው ወይስ የእኛን ሀሳብ ጨምረንበት? ደግሞ ያንን እንደተወስከው ዋናው ነገር መጠኑ አይደለም፣ ብዛቱ አይደለም፣ ስላማር አይደለም፣ ያንን ለእግዚአብሔር አይደለም። እግዚአብሔር ላይ በላ አይጠጣው። ግን ያንን ከልብ የመነጨና በንጹህ ልብ ደግሞ ዘገተ ተታቀረብ ነው ያንን በእግዚአብሔር ዘንድ ቦታ ይኖራል። ያን ጊዜ ቅድም መጀመሪያ እንዳስታወስነው የሰው ልጅ ሲያጠፋ ወደ ኋላ ይሄዳል። ደግሞ ወደ ፈጣሪ ለመቀረብ ሲፈልግ ዝግጅት አድርጎ መስዋዕት አቅርቦ የሆነ ዋጋ ከፍሎ ወደሱ መቅረብ ይችላል። ያን ጊዜ ያን ኃጢአት ይፈወስና ወደ እግዚአብሔር ቀርቦ ንጹህ ይጸዳ ማለት ነው በዚህ መንገድ። ስለዚህ የመስዋዕትነቱ አስፈላጊ ነው ድሮ የጀመረ ነው። አሁን ለጊዜው የለንም። ሌላ ሁለት ነገሮች እዚህ ላይ የሚጨምረው አሁን ካልካቸው ነገር ከአዳም ሩጭ የመጀመሪያው ሰው አዳም ማለት ነው የሱ ቃየንና አቤል ማለት ነው ያቀረቡት ቁርባን ምንም እንኳን ቃየን ከእህሉ ቢያመጣም እህሉ ካህናቱ አይደለም ከዝቅተኛ ነው ያመጣው። አቤል ግን ከበጎቹ መርጦ ነው ያመጣው። ከመርጦ ያመጣው ነው። ምንም እንኳን ወንድሙን አይቶ ቢያቀርብን ግን ያለው ያሐስ ምንድነው? ያሐስ ማለት እያንዳንዱ የምንሰጠው ክብር ነው። ለፈጣሪ አቤል የሰጠው ክብርና ቃየን የሰጠው ክብር አንድ አይደለም። ለዚህ ነው ስለ የቃየን መስዋዕት አልተቀበለም፣ የአቤልን ግን ተቀበለ። በዛን ሰዓት ምንድነው የሆነው? አንደኛ መስዋዕት ስናቀርብ ከልባችን መሆን አለበት። ሁለተኛ ደግሞ እግዚአብሔር ከልባችን ፍላጎት ከኛ ፍላጎት ግን መሆን አለበት። ይህ የልብ ጉዳይና የሃይምሮ ጉዳይ በመስዋዕት ላይ ትልቅ ቦታ ይዞ ነው። ባለፈው እንዳልነው ይህም የሚቀጥለው ነው። ሚሽካን ስሩልኝ በመካከላችሁ መቅደስ ስሩልኝ እንዳለው እዚህ ውስጥ የሚቀጥል ነው ማለት ነው። ሌላው ማለት ያለብን ማለት ነው እግዚአብሔርን በምናገለግልበት ጊዜ እግዚአብሔር ከዛ እኛ ከዚህ ነው። እግዚአብሔር የበላይ እኛ በታች ነው። ያለንን ልዩ ምርጥ ነገር ለፈጣሪ ማቅረብ እንዳለብን ብዙ ጊዜ ምናየው ምንድነው በተለያዩ ባውጽ መስዋዕት አይቀርም። ወደ ዘርዘር አድርገን ስንመጣው ማለት ነው መስዋዕት አናቀርም። ነገር ግን ሁለት መስዋዕት የለም። በአሁኑ ሰዓት ጸሎት አለ። በመስዋዕት ፈንታ ጸሎቶች አሉ። ግን ቁርባን ታሚድ ሻኻሪት ሚንኻ አርቢት ቁርባን ሀያ ጾን ይስራብ በየለቱ የሚቀርበው ጸሎት ነው። ጸሎታው ለምሳሌ በምንጸልይበት ጊዜ ጊዜያችን መርጠን ጠዋት ገና ንቁ ስለሆነ በጠዋት ወደ ጸሎት ካሄድና ጠዋት ሁሉ ቀን ነው ለአንድ ቀን ሁሉ ቀን በየቀኑ ጸሎት ከጸለይና ያ ለእግዚአብሔር ጥሩን አቀረብን። እግዚአብሔር የበላይ ነው፣ እሱ ተደረደሪ ነው፣ እሱን ያሟልልን እሱ ነው፣ ሁሉም የሚያደርግልን እሱ ነው። እኛ ተገዢዎች ነን፣ እሱ ገዢ፣ እኛ ተገዢ። እንዲሁም ከሰዓት ብዙ ስራ ይበዛል። በሚሰራበት ጊዜ ብዙ ስራ ወይም ከመካከል ስራ ይሆናል ወይም ጊዜ ላይ ነው። እንደማንም ብለን ጊዜውን ማግኘት አለብን። ያ መስዋዕት ማቅረብ ያ መስዋዕት ለፈጣሪ ማቅረብ ነው። በአሁኑ ሰዓት መስዋዕት አንቀርብም። ግን በምናይበት ጊዜ ያ ማለት ነው እኔ ያለ እግዚአብሔር ምንም ነገር ማድረግ አልችልም። እግዚአብሔርን ሁሉ ቀን ከኔ ፈልገዋል። በእኔ የምፈልግበት ጊዜ ያለኝን ጊዜ አጣብቤ ማለት ነው ጸሎት ይጸልያል። ፈጣሪ እናመሰግናለን። አሁን እርቦኝ ካለ ባርክ ይበላል። ከባረክ ከበላው በኋላ አመሰግናለሁ። እነዚህ ነገሮች ሁሉ የሚደረጉት የእግዚአብሔርና የሰዎች ደረጃ ሲታወቅ ብቻ ነው። ለዚህ ነው ቃየን ምንም እንኳን ቢያቀርብ በእውነት የመጀመሪያው መስዋዕት ያቀርብ ሳይታዘዝ ማለት ነው ያቀርብ። ግን ያለው አመለካከት ከአመለካከት ነው። አመለካከቱ እግዚአብሔር ዝቅተኛ እንደማንኛውም ሲገልጸው፣ አቤል ግን በከፍተኛ ደረጃ እግዚአብሔር ያየ ሰው ነው ማለት ነው። በዚህ ምክንያት ማለት ነው ይሄ መስዋዕት በምናቀርብበት ጊዜ ብቻል በምናደርግበት ጊዜ ይህንን ነገር በትክክለኛ ማትኮር አለብን። ሌላው የኃጢአቱ ጉዳይ ነው። ኃጢአት በምንሰራበት ጊዜ መስዋዕት የሚቀርብበት ምክንያት ወይም ኃጢአት ምንድን ነው በምንልበት ጊዜ ቅድም እንዳልነው መግቢያችን እንዳየነው ኃጢአት እንዴት ነው በሰዎች ላይ ማለት ኃጢአት ምንድን ነው? ውስጣዊ ችግሮች ነው? ውስጣዊ ነው የሚጎዳው ወይ ውጫዊ ነው ወይስ ምንድን ነው? ኃጢአት ሲሆን የሰው ማንነት አይደለም፣ ከውጭ የመጣ ነው። ሌላ አካል ነው። ማንኛውም ሰው ማንኛውም ፍጡር ዓላማው ጥሩ ሰው መሆን ነው፣ መልካም ነገር ማለት ነው። ግን ይቸገርና ከዛ ለምንድን ነው የሚቸገረው?
ዓላማው ጥሩ ነገር ማድረግ ከሆነ የሚቸግረው ምንድነው? ማንም አያስገድደውም። ጥሩ ነገር መሆን እውነትን መኖር ከባድ ነው፣ ዋጋ ያስከፍላል። ከብዙ ነገር መቆጠብ አለብን እውነትን ለመኖር በትዕዛዝ ለመጓዝ። አንዳንዴ ከውጭ የመጣ ሌላ ኃይል ምናልባት አካባቢ ሊሆን ይችላል፣ ሌላ ሰው ነው ማለት ነው። ሌላ ከኛ ያልመነጨ ሌላ የውጭ አካል እኛ ላይ ያደርስብናል። ያን ጊዜ ተታለን ወደ ግን እንገባለን። ግን ያን ነገር ከውስጥ አይደለም የመነጨ የውስጥ ማንነቴ አይደለም። የውስጥ ማንነቴ መልካም ነገር ነው የሚፈልግ፣ ግን በሌላ ኃይል ተጎትቼ ተታልዬ ወደዛ እገባለሁ። ስለዚህ ይሄ ማለት ኃጢአት ማለት የውጭ ነው፣ የውስጥ አካል አይደለም። የውስጥ እኛ ማንነት አይደለም። የውስጥ ማንነታችን በሙሉ ሁሉ ጥሩ ነገር ነው፣ መልካም ነገር ነው። ግን ያን የውጭ ጥቅም ሊሆን ይችላል፣ ሀብት ሊሆን ይችላል፣ የሆነ ነገር ይስበኝና ተገዝቼ ተስቤ ወይ ደግሞ ለስም ለክብር ሊሆን ይችላል። ይሄ ክብር ስም የውጭ ነገር ነው፣ የውስጥ ነገር አይደለም። ያ ሁላ በመታለል እንሳብና ወደ ኃጢአት እንገባለን። ስለዚህ ይህን ኃጢአት የምንለው የውስጥ ማንነት አይደለም፣ ወይም የተለያዩ የውስጥ አካላችን ማለት ነው ጠባዮቻችን። ለምሳሌ ጎምጅቶ መብላት፣ በቃ ዝም ብሎ ካሸር ይሁን ምን አይሁን ዝም ብዬ መብላት፣ ያ ብላ የሚለኝ አለ፣ ጠጣ የሚለኝ አለ። የተለያዩ ጠባዮች አሉ። እነዛን ነገር መግራት የምንችለው ማለት ነው። እነሱን ነገሮች ካልተቆጣጠርናቸው በእነሱ ውስጥ በዛው ሱስ ውስጥ ከገባን ስጋዊ በአጠቃላይ መልኩ ማለት ነው ስጋዊ ዓለሙን መቆጣጠር ሲያቅተን ምን ይሆናል? ኃጢአት እንገባለን ማለት ነው። ያ ማለት የውጭ ኃይሉ ወደኛ ይገባና በእኛ ላይ በውጫዊ ጉዴት ነው የሚጎዳ ነገር፣ ውስጣዊ አይደለም። በነገራችን ላይ አሁን ሊቃውንቶች እንደሚሉን ውስጣዊ አይደለም። ምክንያቱም እስራኤል ቢሳሳትም እስራኤል ነው ሁሉ ጊዜ። እስራኤል ቢሳሳትም እስራኤል ነው ማለት እግዚአብሔር የሰጠው እስትንፋስ፣ እግዚአብሔር የሰጠው ነፍስ ልዩ ነች። ያቺ በጭራሽ ልታድፋችን። በባለፈው እንደተነጋገርነው ሰንበትና ምሽካን ያለው ሰንበት ከእግዚአብሔር የሰጠን ስጦታ ነው። ነፍስ ደግሞ እስትንፋስ እፍ ያለበት ነው። ሰውነታችን ማጠየፍ እንችላለን፣ እንትን ማለት ኃጢአት ውስጥ መግባት እንችላለን፣ ማጎደፍ እንችላለን። ነገር ግን ነፍስን ማጉደፍ አንችልም። ስለዚህ ኃጢአት ውጫዊ ነው የምትለን። ታውቁ ነው። አሁን ምሳሌ ብንወስድ ወርቅ አለ ወይም ደግሞ አልማዝ አለ። ያነ ሳስቶ በሻሻ ላይ ቢገባ ይዳክራል አይደል? ዳከረ። ይህ ማለት ዘው ያን ጥቅም የለውም፣ ወርቁ አልተቀየረም፣ ዋጋ የለው ማለት ነው። ስለቆሸሸ አይደለም፣ ዋጋ ያለው ጠራርገ ወርቅ ነው አይቀየርም። የኛ ነፍስም እንደዛ ነች። ስጋችን የውጭ መንታችን ሊቆሽሽ ይችላል ኃጢአት ስንሰራ፣ ግን የውስጥ እግዚአብሔር ስጠን ያችን ነፍስ አትዳክርም፣ አትቆሽሽ። ያለን አማራጭ የውጭኛ ነገር አጽድተን ነው ታጥበ ነው ይነጻል። እዛ ወደ እግዚአብሔር እንቀርባለን፣ ንጹህ እንሆናለን። በዚህ መንገድ በቀላሉ ለምሳሌ አሁን እንደምትለው ነገሮችን ለግልጽ እንዲሆንልን ሸሚዛችን አለ። ይህ ሸሚዝ ብቆሽሽ አሁን የሚሆን አቧራ ውስጥ ገብቼ እንዳልሆነ ቢሆን ይታጠባል፣ ሸሚዙ እንደነበረ ይሆናል ማለት ነው። ግን ኃጢአት ውጫዊ ኃጢአት ብንሰራ ኃጢአቱ ደግሞ የሚሰረዝበት ጎዳና ይካፈር አለከም ቆላጣጥከም ፍኛሽን ተጣሩ እንደሚለው ይሄንን ካፓራ ሊካፈር ተሐጣይም ምንድነው የሚለው? እነዚህን ኃጢአቶች የምናስተሰርይበት ጎዳና አለ። ያንን ኃጢአት የምናስተሰርይበት ጎዳና ደግሞ ምንድነው ማለት ነው? መሳዊትን ስናቀርብ ወደኛ ወደ ተከለኛ ወደ ነፍሳችን ስነድ። ምክንያቱም ምን ይላሉ? ኃጢአት በሰራ ቁጥር ለምሳሌ ለምጥ ይሆናል፣ በስጋው ላይ ለምጥ ይሆናል፣ ቁስል ይወጣል። የተለያዩ እናያለን። በሚቀጥለው የተለያዩ ፓራሻዎች አሉ። እነዛ በምናይበት ጊዜ እነዚህ ውጫዊ ናቸው፣ ውስጣዊ አይደለም። የልብ ዲዮ የለውም፣ የውጭ የሰውነቱ ውጫዊ ናቸው ማለት ነው። ስለዚህ እግዚአብሔር የሚሰጠን ማለት ነው ይህን ዓለም ይሁዲ በዚህ ዓለም በሚኖርበት ጊዜ ውጫው ሊጠየፍ ኃጢአት ሊሰራ ይችላል። ነገር ግን ውስጣዊ ነፍሱ ሁሉ ጊዜ ንጹህ እንደሆነች ይህን ማወቅ አለብን። ያ ማለት ሁሉ ጊዜ ወደዛ ወደ ጥሩ ወደ ውስጣዊ አካላችን መመለስ
እንችላለን ማለት ነው። ስለዚህ አሁን በዕብራይስጥ ስንሄድ አንድ ሰው የሆነ ጊዜ ተኦሪት ሕግ ወጥቶ ኑሮ ወደ እግዚአብሔር ሲመለስ ይባላል ሐዛር በትሹባ ሆዘር በትሹባ ወዴት ነው የሚመለስ? ከየት ዶ ነው አሁን ወዴት ነው የሚመለስ ብንል የሚመለሰው ወደ ራሱ ነው። ሲፈጠር ሲወለድ ንጹህ ነው የነበረ ጸንጅ እያለ ንጹህ ያለ ኃጢአት ያለ ሐሜት ያኔ ነበረ። ከጊዜ በኋላ ካደገ በኋላ ቅድም እንዳልነው በተጽዕኖ ሊሆን ይችላል፣ በውጭ ኃይል ሊሆን ይችላል፣ ወደ ሌላ ጎዳና ይሄዳል። እዛ እንደገና ከጊዜ በኋላ ያቁሞ ያስብና እስካሁን ድረስ የመንገድ ጥሩ አይደለም እና ወደ መንገድ ልመለስ። ወደ የትኛው ድሮ ሲወለድ ሲፈጠር ንጹህ እንደነበረ ወደ እግዚአብሔር መንገድ ተመልሶ ይገባል። ስለዚህ የሚመለሰው ሌላ ባባል ወደ ራሱ ወደ ማንነቱ የሚመለስ ወደ ማንነቱ ማንነቱን በሚያጣበት ጊዜ እንግዲህ የማንነት ማጣት ራስን አለመሆን ማለት ነው። ራስን አለመሆን የውጭ ሌላ ኃይል ነው። የውጭ ሌላ የሱ ሳይሆን የሚገዛው ወይም እሱ ሳይሆን ሌላ ሰው ነው ማለት ነው። ተጽዕኖ። ስለዚህ እነዚህ ውጫዊ ናቸው ማለት ውስጣዊ አይደለም። ብዙ ጊዜ ሱስ የምንለው ሌሎችም ነገሮች ውስጣዊ የሚመጡ ነገሮች ናቸው። ስለዚህ እነዚህ ነገሮችም ማረም ይቻላል ማለት ነው። በደንብ የፈ ከዛ እንግዲህ የሚያሳየን እንደዛ ከሆነ ግን ውጫዊ ከሆነ ታዲያ መሳዊት በናቀርብበት ጊዜ ይሄ ውጫዊ ነገር እንዴት ነው ሊታረም ይችላል? በመጀመሪያ ቅድም እንዳስታወስ ነው የሰው ልጅ አጥፍቶ በሱ ምክንያት እንስሳ ይታረዳል። በሰው ምክንያት ያን ጊዜ ጥቅሙ ምንድነው? ሰው አጠፋ፣ እንስሳ ዋጋ ከፈለ። በእርግጥ ያነ የሱ ንብረት ሊሆን ይችላል። ያነ የሱ ነው። ያን በጉ ፍየሉ መስዋዕቱ የሱ ነው። አንድ ገንዘብ ከፈለ። ያ ብቻ አይደለም። አንተ ሰው ልብ በል አስተውል። ይህን እንስሳ ሲታረድ መስዋዕቱ ሲቀርብ አንተ ለማቅረብ የነበረብህ በመሰረቱ አንተ ነው ያጠፋ። ያንን ሲያይ እንዲመለስ እንዲያስብ ራሱን እንዲመረምር እንዲያስተውል እና ደግሞ ያን ያደረገው እግዚአብሔር ለኛ ስለሆነ ነው። ለኛ እግዚአብሔር ቸኩሎ አይቀጣንም፣ እድል ይሰጠናል በብዙ መንገድ ካስተዋልን እና ያንን ትንሽ ዋጋ ተከፈልን ማለት ካሁን በኋላ ንጹህ ነኝ። ግን ካልሆነ ምን ማለት ካልከፈልን ያን ከውስጣችን ገብቶ እኔ አንዴ ቆሽሻለሁ፣ ዳክሬያለሁ፣ አጥፍቻለሁ ያን አይወርድም ብሎ እንዳያስብ ከሱ የሆነ ትንሽ ገንዘብ መስዋዕት አቅርቦ ሲሰጥ እኔ እኮ ለፈጣሪ አቅርቤያለሁ፣ እግዚአብሔር ይቅር ብያለሁ፣ ከስተቴ ተረድቻለሁ ብሎ ሲመለስ ዘመረ ሌላ ምዕራፍ ለመክፈት ይችላል። ግን ሌላ ምዕራፍ ለመክፈት ንጹህ ካልሆነ ቦታ ከሌለው ለዛ ቦታ ለአዲሱ መንገድ መቀጠል አይችልም፣ መመለስ አይችልም። ስለዚህ ያንን ቁርባን ሲያቀርበው ለሱ እንደ አዲስ ምዕራፍ ይሄንን አቅርቤያለሁ፣ ካሁን በኋላ ሌላ ሰው ነኝ፣ መንገድ ቀይሬያለሁ፣ ወደ መስመሩ ተመልሻለሁ ብሎ ሲያስብ ይቀለዋል ለመመለስ። ካልሆነ ግን በዛ መንገድ እንዳይቀጥል ዘይማል ችግር የለም አጥፍተሃል ልጄ ኦኬ ተመለሳ ወደ እኔ እጠራሃለሁ ወደ እኔ እንጂ በሩን አልዘጋብህም። ልክ እንደ ወላጅ አይብና ልጆች በአንዱ ልጅ ቢያጠፋ ከቤት ቢወጣ ለዘላለም ወላጅ ቤቱን ቆልፎ ግድም እንዳትመለስ አይለው። እነሱ መቼ የሚጠብቁ መቼ ነው የኛ ልጅ የሚመለስ ወደ ቤት፣ መቼ ነው ወደኛ የሚመጣ? በሩ ክፍት ነው። እግዚአብሔር ደግሞ እንደዛ ነው። በሩን ጨርሶ አይዘጋብንም። ሁልጊዜ እንዲያውም ተመለሱ በካሽ ልጆች ወደ ትእዛዜ ተመለሱ እኔ አቀርባችኋለሁ። ስለዚህ ቁርባን ሊትከረም ሊትቀደስ በዛቤን ቅድም እንዳልነው ግን ባለፈው እንደተሰወሰው ቤተ መቅደሱ ትንሽ ነች፣ አንዲት ቤት ነች አይደል? እንዴ ቤት ነገር ነው። ያን ለእግዚአብሔር ነው። እግዚአብሔር እኮ ገደብ የለውም። እግዚአብሔር እኮ ክብሩ እኛ ከምናውቀው በላይ ነው። ያን ቤት ምን ድረስ ነው ይወስነዋል? አይወስነውም። ግን ለኛ ለሰዎች ለፍጥሮች እዛ አለ የሆነ ቦታ እግዚአብሔር የሚሰማበት እግዚአብሔር የሚቀበለን እንድንቀርብ እንጂ ለሱ አይደለም። እግዚአብሔር እኮ ገደብ የለውም። ቤት አይወስነውም። በተመሳሳይ ያቺን ለሱ ምንድን ነች? በእርግጥ ያን ቦታ ቅዱስ ነው። እግዚአብሔር ክብር አለበት። ይሁንስ እግዚአብሔር ክብሩ ከምንም በላይ ነው። ግን ያን ለኛ ቤተ መቅደሱ ስንሄድ ይቀለናል። ጸልያለሁ አቅርቤያለሁ ስንል ኋላ ስንመለስ ሌላ ታድሰን እንመለሳለን። ለዛ ነው እንጂ ያን ቤተ መቅደሱ ለኛ እግዚአብሔር አስፈልገው ማለት እዚህ ላይ የሚያስረዳን ማለት ነው። እንደምትለው
ዝም ብዬ በሀሳቤ ተመልሻለሁ፣ ወደ እግዚአብሔር እየተመለስኩ ነው ብዬ መሳዊት ሳላቀርብ በሀሳብ ብቻ ብመለስ ይህን ያህል አስፈላጊ ነው፣ ግን በቂ አይደለም ነው። በዚህ ምንድነው የሚለን በተግባር ላይ በምናደርግበት ጊዜ ብዙ ጊዜ ሐሳብ በሐሳብ በቃል መግለጽ ቀላል ነገር፣ ግን በተግባር በምናደርግበት ጊዜ መሳዊትን ወስዶ ያንን መሳዊት ወይም ፍየል ሆነ በግ ወይም የእህል እያንዳንዱ ወደፊት እናያቸዋለን። የተለያዩ የመሳዊት ቁርባኖች የመሳዊት አይነቶች አሉ። እነሱ መሳዊት በሚያቀርብበት ጊዜ ወይም እንስሳውን ከእጁን ከእንስሳው ራስ አድርጎ እንደዚህ ጭኖ በሚባርክ በሚልበት ጊዜ ይሄ በእኔ ፈንታ ነው፣ ይሄ የኔ መቀየሪያ ነው፣ ይሄ ባይኖር እኔ ታረድ ነበር ብሎ ራሱ ሲወስደው ራሱ ሲያስሩ ራሱ ሲያቀርበው ከሃይምሮ ተግባሩና ሃይምሮ ሐሳቡና ተግባሩ አንድ ላይ ይዛመዳል። ያለት ራጾን ፍላጎት ማለት ነው። እንደገና ተግባር ፍላጎትና ተግባር እንግዲህ ልብ ነው እንበለው። ራጾን ፍላጎት ነው። ራጾን ከእግዚአብሔር ያለን የሚሰጠን ብሩህ የሆነ ሃይምሮ የእግዚአብሔር ጎዳና ሁሉ ማንኛውም ፍላጎት ነው ማለት ራጾን። ያ ደግሞ በተግባር ላይ በምናደርግበት ጊዜ ሰፈራ ኸኑክ የተለያዩ እንደሚለን አኸራያ ማሲም ንምሻክም አልባል በምን አንድ ነገር ለማወቅ ዋና ፍሬ እንዲሰጥ ከሆነ በተግባር ላይ ማዋል አለብን ማለት ነው። ስለዚህ እነዚህ ተግባሮች በጣም አስፈላጊ ናቸው። ስለዚህ መሳዊት በምናቀርብበት ጊዜ የመሳዊቱ ዓላማ ሰዎች ከሐሳብ ብቻ ሳይሆን በተግባር አድርገው ራሳቸው እንደሚታረዱ ራሳቸው ችግር ላይ እንደሚወሉ የራሳቸው ፈቅፍቀው መጥፎውን ሐሳብ ጥለው ወደ ጥሩ ጎዳና ወደ ውስጣዊ ዓለማቸው ወደ ማንነታቸው እንዲራመዱና እንዲመለሱ የሚያደርገው መሳዊት ማለት ነው። ከዚህ መሳዊትን በፊት ማለት ነው ስለ ሰው የሚያቀርበው ሰው ምን አይነት መሆን እንዳለበት እዚህ ላይም መርሳት የለብንም። በግጥ የሚያቀርበው ሰው ሲያጠፋ ነው። ደግሞ ካህን አለ፣ ትልቁ ካህን ነው ህዝቡን ወክሎ የሚያቀርበው እና ስለዚህ እኛ መጀመሪያ ሰው ሆነን ይቻል ብዙ አለማጥፋት ከሆነ ደግሞ መልስ እንዳለ መቀየር እንደምንችል እና በፈጣሪ ካመነ ዙረን ወደ እግዚአብሔር መንገድ መመለስ እንችላለን እንጂ አንድ አጥፍቻለሁ በዘር ቀጥታ አይባልም። እጅግ በጣም ጥሩ። አጠቃላይ መልኩ በምናይበት ጊዜ የመሳዊት አቀራረብ ምንነትና እንዴት እንደሆነ በይበልጥ ለማስረዳት ሞክረናል። ከዛም እንግዲህ ማወቅ ያለብን መሳዊትን በምናቀርብበት ጊዜ ኦሪት ቁርባኖት በጦራ እና ንራቅ ፑላ ሂጾኒት ማለት መሳዊት በምናቀርብበት ጊዜ የይሉኝ የስሙልኝ ሌላ ነገሮች ውጫዊ ብቻ ሳይሆን ውስጣዊ በማንነትን የሚቀይሩ ነገሮች መሆን አለባቸው። ያ ምንድነው የሚለን እነዚህ መሳዊቶች የተፈጠሩት ወይም እግዚአብሔር መሳዊት በምናቀርብበት ጊዜ የውስጣዊ ስሜታችንና ሃይምሮአችን እና ተግባራችን አንድ ተዛምደው ፈጣሪን በትክክለኛ ማገልገል እንድንችልና እንደዚህም እውነተኛ ጎዳና እንድንሄድ እግዚአብሔር መሳዊት አይደለም የሚፈልገው፣ መሳዊት የሚፈልገው ልባችን ነው። በመካከላችሁ ውስጥ መቅደስ ስሩልኝ እኔም በዛ ውስጥ አድራለሁ የሚለው የሐሳብ የልባችን እግዚአብሔር በእኛ ውስጥ እንዲያደርግ ከፈለገን እኛም ትክክለኛ ፈጣሪን ለማገልገል በጣም ብሩህ በሆነ ሐሳብ የምናመጣው መሳዊት የምንሰራው ተግባር ሁሉ በእውነት ፈጣሪ ከኛ የኛ አላፊ የኛ መሪ መሆኑን ከተቀበልነ ልክ እንደ ሙሴ ምንም እንኳን የምናደርገው ምንሰራው በየቀኑ የምናደርጋቸው ነገሮች ምንሰራው ልጆቻችን የምናሳድገው ቤታችን ንብረታችን ራሳችን ሁላችን ፈጣሪ ነው ብለን ካሰብነ ፈጣሪ ሁሉ ነገር ያሳካልናል ማለት። ስለዚህ እነዚህ መሳዊት ከማቅረባችን በፊት እያንዳንዳችን እግዚአብሔር ይጠራናል። ነገር ግን መቼ እንደሚጠራ ለምን እንደሚጠራን ማወቅ አለብን ማለት። አባት ለልጁ በሩን እንደማዘጋው እግዚአብሔር ለኛ በሩን ያዘጋው። ከጠራነ ተቀረበነ ያልና ማለት ወደ እግዚአብሔር መቅረብ ብቻ ነው፣ መራቅ አያስፈልግም። አሁን እንግዲህ ኃጢአት የምንሰራ ሌሎች ነገሮችን እናደርግ ወደ ፈጣሪ መግባት መመለስ እንዳለብን ነው የሚያስረዳን። እንግዲህ ነፍሳችን ንጹህ ስለሆነች ወደ ንጹህነት መመለስ በጣም አስፈላጊ ነው። በሚቀጥለው ሳምንት በረራ ፓራሻ እስክንገናኝ መልካም ነው። ሸባት ሻሎም።